ሰላም የዩቲዩብ ተከታታዮች፣ ዛሬም በአዲስ ቪዲዮ መጥተናል። ለቪዲዮአችን አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እሺ ቤተሰብ፣ ይህ ሁለተኛ ቪዲዮዬ ነው። ባለፈው ቪዲዮ ከመቅረጻችን በፊት ከስክሪፕት አጻጻፍ ጀምሮ ያሉትን ስቴፕ ባይ ስቴፕ አይተናል። ዛሬ ደግሞ ቪዲዮ ለመቅረጽ ምን እቃዎች ያስፈልገናል የሚሉትን አብረን እንዳስሳለን። ተከታተሉ። አንድ የዩቲዩብ ቪዲዮ ለመቅረጽ የሚያስፈልጉ እቃዎችን በሁለት ከፍለን እናያለን። ግዴታ አስፈላጊ የሆኑ እቃዎችን እና አስፈላጊ የሆኑ እቃዎችን እንመለከታለን ማለት ነው። በመጀመሪያ አንድ ቪዲዮ ለመስራት ግዴታ ከሆኑ እቃዎች እንጀምራለን። ካሜራ ግዴታ ነው። ካሜራ ስናወራ ሁለት አይነት ካሜራዎች አሉ። ከስልካችን ውጪ የሚቀርጹ ሌተስት የሆኑ ካሜራዎች በገበያ ላይ ይኖራሉ። እነሱንም ገዝቶ መጠቀም ይቻላል። ነገር ግን ለጀማሪ ዩቲዩበሮች ሪኮመንድ ማድረጋችሁ በስልካችሁ ብትጠቀሙ። አንድ ዩቲዩበር ግዴታ ከሚያስፈልጋቸው እቃዎች መካከል በሁለተኛ ደረጃ ያስቀመጥነው ስልክ ወይ ላፕቶፕ ነው። እነዚህን ሁለቱን ኤዲት ለማድረግ ቪዲዮውን የተቀረጸውን ሙሉ መረጃ ለማስቀመጥ እንጠቀምበታለን። ግዴታ ከሚያስፈልጉን እቃዎች ሶስተኛ ላይ ያስቀመጥነው ኢንተርኔት ነው። ይህ ማለት በካሜራችን ቀርጸን በላፕቶፓችንም ወይ በስልካችን አቀናብረን ወደ ዩቲዩብ ስቱዲዮ ለመጫን አፕሎድ ለማድረግ ግዴታ ኢንተርኔት ያስፈልጋል። መጨረሻም ግዴታ ካልሆኑ ነገር ግን ለቪዲዮአችንና ድምጽ ጥራት አስፈላጊ የሆኑ እቃዎችን እናያለን። የካሜራ ስታንድ፣ ማይክ፣ ሪንግ ላይት። እነዚህ ግዴታ አይደሉም፣ ነገር ግን ቢኖሩ አስፈላጊ ናቸው። የካሜራ ስታንድ ካሜራችን ሳይወዛወዝ ለሰዎች ጥሩ የሆነ እይታ እንዲኖረን አርገን የምንቀርጽበት ነው። ማይክ ደግሞ ድምጻችን በማይረብሽ መልኩ ለሰዎች ጥርት ያለ ድምጽ እንዲሰማ፣ በረብሻና በጫጫታ መሃል እንኳን ብንሆን የኛ ድምጽ ብቻ እንዲሰማ የሚረዳን ነው። ሪንግ ላይቶች ደግሞ ፊታችን ወይም ደግሞ የምንቀርጽበትን ቦታ ጥርት አርጎ የሚያሳየን ሪንግ ላይት ነው። ይህንን እቤት ውስጥ በሆኑ ነገሮችን ማስተካከል እንችላለን። ለምሳሌ እኔ የተጠቀምኩት እቺ ማይክ በገበያ ላይ ትገኛለች። ዋጋዋም በጣም ያልበዛ ነውና ድምጹም ጥርት ያለ ነው። እንደዚህ ነገሮችን መጠቀም እንችላለን። ሪንግ ላይት ግን ባይኖርንም በቤት ውስጥ ባሉት መብራቶች ወይም ብርሃን ባለበት ቦታ መቅረጽ እንችላለን። የካሜራውም ስታንድ ባይኖሩም የሆነ ቦታ አስቀምጠን ሳይወዛወዝ መቅረጽ እንችላለን። ቢኖሩ ግን አስፈላጊ ናቸው። የቲጂቲዩብ ተከታታዮች፣ ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሰብስክራይብ አድርጉልን። ኮመንት ላይ ማስተካከል ያለብንን ነገሮች ጠቁሙን። በሚቀጥለው ቪዲዮአችን በሌላ ቪዲዮ እስክንገናኝ ቸርን ሰንብት።